አዛም ያደርግ ነገር መንገድ ላይ ማስወገድ እንደ ሰደቃ ይቆጠራል። አዝካሮችም ላኢላሃ ኢላላህ ማለትም ተስቢሆችም ሱብሃንአላህ እያንዳንዱ እንቅስቃሴ ኢስላም በሰደቃ ይቆጥረዋል። ይሄ ክፍያ የሌለበት ወጪ የሌለበት ሰደቃ ነው። ወንድሜ እህቴ ክፍያ የሌለበትን ሰደቃ ያላገራልሽ ገንዘብ ቢኖረን እንሰጣለን ማለት ዘበት ነው። ላኢላሃ ኢላላህ ማለት ሰደቃ ነው። ከሚስት ጋር መተኛት ሰደቃ ነው። ለሚስት ማጉረስ ሰደቃ ነው። በቴምር ግማሽ እንኳን ብትሆን እሳትን ፍሯት ተብሏል። የቴምር ግማሽም እንኳን ብትሆን ምናልባት ለአንተ ትንሽ ነው ብለህ የምታስበው ያንተ ሳንቲም የተወሰኑ ሰዎችን ትልቅ ሀጃቸውን ሊፈርጃቸው ይችላል ብሎ ያመላከተ ሐዲስ ነው። ሰደቃ ያስከብራል። ሰደቃ የሁለት ሀገር ደስታ ነው። ሰደቃን እዩት። እነ ዘይኑል ዓቢዲን በምን ታወቁ? ዘይኑል ዓቢዲን ሰደቃ የሚሰጡበት ሰዓት ላይ በምን የታወቁት? ጀናዛቸው ሲታጠብ የታወቀው። ጀናዛቸው ሲታጠብ የታወቀው ምንድነው? ይሄ ቁስለት ሲባሉ ጊዜ ለሚስቶች ስትጠየቅ አይ ማታ ማታ ምስኪኖች ቤት ዱቄት ተሸክሞ የሚያደርስበት ነው ጀርባው የተላጠው አለች። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለህ ወመን ዩድሊል ፈለን ተጅደ ለሁ ወሊየን ሙርሺዳ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ኢማሙ ልሙርሰሊን ሸፊዑ ልሙዝኒቢን ፊ አህዋል የውም ዲን وأصلي وأسلم على من أرسله الله رحمة للعالمين وأصلي وأسلم على قائدي وقدوتي وقرة عيني وحبيبي ومعلمي محمد بن عبد الله صلوات ربي وسلامه عليه. أيها الإخوة السلام عليكم ورحمة الله وبركاته. ودنا يتكبراتشو وندموتشي انديهم متوتشي በዚች ባጭር ሰዓት ውስጥ ይዤላችሁ የቀረብኩት እንደሚታወቀው ኢስላም ብዙ ነገሮችን ያዛል። ከነዚህ ከሚያዘው ነገሮች ደግሞ መካከል አንዱ ለሰው ልጆች መልካም መዋል፣ ለሰው ልጆች ኸይር መዋል፣ ለፍጡራን ማዘን፣ ለተቸገሩትን መርዳት፣ ላጡትን አብሽር ማለት፣ እንደዚሁም ማንኛውም አንገት ለደፋን አካል አብሽር አይዞህ ብሎ መንቀሳቀስና ችግሩን መፈረጅ፣ በአጠቃላይ ሰደቃ የሁለት ሀገር ደስታ በሚለው ርዕስ ላይ እነዚህ የተወሰኑ ነጥቦችን ለማንሳት እወዳለሁ። ሰደቃ የሁለት ሀገር ደስታ ነው። አንደኛው እዚህ ዓለም ዱንያ ላይ የምናገኘው ክፍያ ነው። ሁለተኛው ዓለም አኺራ ላይ የምናገኘው ክፍያ ነው። እነዚህ ሁለት ሀገር ላይ የምናገኛቸው ክፍያ ስራዎች ሰደቃ የሁለት ሀገር ደስታ ወይም ሰዓደቱ ዳረይን የሁለት ሀገር ደስታ የምናገኘው መልካም ስንውል ሰደቃ ስናደርግ ይህን እንቅስቃሴ ስናውቅ ነው። ኢስላም የሚገርመው የሰደቃን መነሾ ተናግሯል። የሰደቃን መነሾ ተናግሯል። የሰደቃን ጥግ ግን አልተናገረም። ክፍትን ያደረገው ምን ማለት ነው? የሰደቃ መነሾ ሰደቃን በምንድነው የምነሳው ብለን ካሰብን ምንም ገንዘብ የሌለው ሰው እንኳን የሚያደርገው ሰደቃ አለ። ቀውሉ ማዕሩፍን ኸይሩን ሚን ሰደቀትን የትበውሃ አዛ። ጥሩ ንግግር መናገር ለሰው ልጆች እኮ እንደው አዛ ካለው ሰደቃ እሱ ይሻላል ያለበት ይህንን ከፍትፍቱ ፊቱ እያሉ ተቀድሟል። በኢስላም ቀድሞ የነገረን እንደው ለወንድምህ ፈገግ ብለህ ማሳየት ወለው አን ተልቃ አኻከ ቢወጅህን ጠሊቅ፣ በፈገግታ ወንድምህን መቀበል ለአንተ ሰደቃ ይቆጠራል ይላል። ሁለተኛው ኢማጠቱል አዛ አን ጠሪቅ፣ ኢማጠቱል አዛ አን ጠሪቅ፣ አዛ የሚያደርግ ነገር መንገድ ላይ ማስወገድ እንደ ሰደቃ ይቆጠራል። አዝካሮችም ላኢላሃ ኢላላህ ማለትም ተስቢሆችም ሱብሃንአላህ እያንዳንዱ እንቅስቃሴ ኢስላም በሰደቃ ይቆጥረዋል። ይሄ ክፍያ የሌለበት ወጪ የሌለበት ሰደቃ ነው።
ወንድሜ እህቴ ክፍያ የሌለበትን ሰደቃ ያላገራልሽ ገንዘብ ቢኖረን እንሰጣለን ማለት ዘበት ነው። ምንም አይከፈልበትን አሰላሙ አለይኩም ዚያራ የከበደን ሰዎች ገንዘብ እንሰጣለን ማለት ዘበት ነው። ስለዚህ የኢስላም ነገር ክፍያ የሌለባቸው ወጪ የሌለባቸው ሰደቃዎች ምን ያህል እንዳሉ ብዙ ለመተንተን ይቻል ነበር። እንደነዚህ አይነት መልካም ስራ የመሰሉ ነገሮችን ሁሉ ያመላከተ ዲን ነው። ወንድሞችን ማስታረቅ ሰደቃ ነው። ላኢላሃ ኢላ ማለት ሰደቃ ነው። ከሚስት ጋር መተኛት ሰደቃ ነው። ለሚስት ማጉረስ ሰደቃ ነው። ብዙ የሚናገርበታል። ወደ ገንዘብ ክፍያ ደግሞ ስንመጣ ደግሞ የሰደቃ መነሻ ተነግሯል። ምንድነው እሱም ኢተቁ ናረ ወለው ቢሽቅ ተምር፣ በቴምር ግማሽ እንኳን ብትሆን እሳትን ፍሯት ተብሏል። የቴምር ግማሽም እንኳን ብትሆን ምናልባት ለአንተ ትንሽ ነው ብለህ የምታስበው ያንተ ሳንቲም የተወሰኑ ሰዎችን ትልቅ ሀጃቸውን ሊፈርጃቸው ይችላል ብሎ ያመላከተ ሐዲስ ነው። ኢተቁ ናር ወለው ቢሽቅ ተምር። እንዴት እችኛዋ አነስተኛዋ ነገር እንዴት ሰውን ያዝናል ልትል አትችልም፣ ሰደቃ ነውና። ከዚያ በኋላማ አየን በታሪክ العالم الاسلامي ላይ በሰደቃ ጉዳይ ላይ መንገዱ ተከፍቶ ስንት ሰሃባዎች ስንት አይማዎች ስንት ታቢዒዎች ሲራዎችን ስታነብ በሰደቃ ህይወት ላይ ያላቸውን እንቅስቃሴ የሰጡ ሰዎች አሉ። እንዲሁም አንድ ሰሃባ ነገ ጀነት እንደው ጂሃድ ያለብንና ሁሉም ሰው ያለውን ነገር ይዞ እንዲመጣ ብለው ነብዩ ሰለላሁ ዐለይሂ ወሰለም መልእክት ሲያስተላልፉ ሁሉም ይዞ ሊመጣ ለሊቱን ሲያድር ይህ ሰሃባ ምን አደረገ? ያ አላህ እኔ ምንም የለኝም፣ ነገ ያንተ መላእክተኛ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዛችሁን ብለዋል። እኔ ግን ምንም የለኝም፣ የምሰድቀው ነገር በእጄ አንድም የለምና ስለዚህ ምን ልስጥ ብሎ ካሰበ በኋላ በቃ በክብሬ ላይ የሚረማመደውን ሁሉ አፉ ላለሁኝ ብሎ ተኛ። ሱብሃንአላህ በኢርዱ ላይ በመብቱ ላይ የሚረማመዱ ሰዎችን አፉ ላለሁኝ ብሎ ተኛ። ጠዋት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሱብሂ ላይ ያንተ እኮ አላህ ተቀብሎሃል ሰደቃህን ብሎ ነገሩት። ሹፍ ሰሃባዎች የሚሰጡትን ነገር እንኳን አተው ምን አለ እስኪ እኔ ጋ ያለው የሚለውን እንኳን ጥግ ሄደው በክብራቸው እንኳን ደረጃ ያለውን ነገር ሰደቃ ሰጥተዋል። ሌሎችማ አየን እንደ ዑስማን ኢብኑ አፋን አይነት ሰደቃ አድራጊ፣ እንደዚሁም ደግሞ እንደ ዑመር ኢብኑ ኸጣብ አይነት ሰደቃ አድራጊ፣ እንደዚሁም ደግሞ እንደ ሰይድና አቡበከር ሲዲቅ አይነት ሰደቃ አድራጊ፣ እንደዚሁም ደግሞ እንደ ዘይኑል ዓቢዲን ሱብሃንአላህ አይነት ሰደቃ አድራጊ፣ እንደዚሁም ደግሞ ስንመጣ እንደ አብዱላህ ብን ሙባረክ አይነት ሰደቃ አድራጊ ዓለመል ኢስላም ታሪክ ላይ መዝግቧቸዋል። ሁል ጊዜ ይወሳሉ፣ ሁል ጊዜ ይነገርላቸዋል። መልካም ስራ በገንዘባቸው ሳይሰስቱ ለዛኛው ዓለም አስቀድመዋል። ለምንድን ነው እንደነዚህ አይነት ሰሃባዎች ገንዘባቸው ሳይቀር ሰጥተዋል? ምሳሌ ሁሌ ነው የምንሰማው። የሰይድና አቡበክር ሲዲቅ የተሰደቃ ጥግ ያየነው በሰይድና አቡበክር ሲዲቅ ነው። ገንዘቡን፣ ንብረቱን፣ ነፍሱን፣ ጉልበቱን ለዲን አውሏል። ሱብሃንአላህ ነገ የውመል ቂያማ ቀን በሁሉም በር የሚጠራው ሰይድና አቡበክር ሲዲቅ ናቸው። በሰደቃ በር ይጠራሉ፣ በሰላት በር ይጠራሉ፣ በጂሃድ በር ይጠራሉ፣ በሲያም በር ይጠራሉ። እኔና አንተ በምን በር ነው የምንጠራው? አላህ ይወፍቀን ያ ጀማዓ። ሐቂቀተን ሰደቃ ጉዳይ ላይ ያው ታሪኩን ስለምታውቁት ሰይድና አቡበክር ሲዲቅ ምን አስቀረህ ሲባሉ እኮ አላሁ ወረሱሉሁ በቃ አላህና ነብዩን የተወኩኝ ብሎ ለቤተሰቦቻቸው መጥተው የተናገሩት ነው። አቡበክር ዑመር ኢብኑ ኸጣብ ምን አስቀረ ሲሏቸው ጊዜ ኒስፉ ማሊ የገንዘቤን ግማሽ ነው ያስቀረሁት አሉ። አስቡ ዑስማን በዚያ በጭንቀት ጊዜ ላይ ብዙ ሺህ የሚቆጠር ግመሉን ንብረቱን ምንን እንዳለ ለእስላም ሲያውሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ዑስማን ኢብኑ አፋን የሚሰራውን ነገር እንደው አይጎዳውም ብለው እስኪመሰክሩለት ድረስ ብብታቸው እስከሚታይ ድረስ እጃቸውን አንስተው ዱዓ ያደረጉለት በሰደቃ ነው። ሰደቃ ያስከብራል። ሰደቃ የሁለት ሀገር ደስታ ነው። ሰደቃን እዩት። እነ ዘይኑል ዓቢዲን በምን ታወቁ? ዘይኑል ዓቢዲን ሰደቃ የሚሰጡበት ሰዓት ላይ በምን የታወቁት?
ጀናዛቸው ሲታጠብ የታወቀው ጀናዛቸው ሲታጠብ የታወቀው ምንድነው ይሄ ቁስለት ሲባሉ ጊዜ ለሚስጥየው ስትጠየቅ አይ ማታ ማታ ምስኪኖች ቤት ዱቄት ተሸክሞ የሚያደርስበት ነው ጀርባው የተላጠው አለች። ሰዎች ከሞቱ በኋላ የሚታወቃሉ እያሉ የሚታወቃሉ። ምንም ነገር ደግሞ ሳይታወቁ ደግሞ እጃቸው የሚያበራ የሰደቁት ሰደቃ ቦግ ቦግ የሚል እንደው ያደረጉት ድርጊት የሚታይ እነሱ ስውር ኃይል ደግሞ ሰዎች ደግሞ አሉ። ያ ጀማዓ በሰደቃ ጉዳይ ላይ ለምንድነው እነዚህ ሰሃባዎች ይህን ያህል በጣም ጠንካራ የሆኑት ከተባለ አላህ ሰደቃን ያገናኘው በከየውመል ቂያማ ከአኺራ ጋር ስላገናኘው ስላመኑ ነው። ዛሬ እኔና አንተ ሰደቃ የራቀን አኺራ ገይብ አለ ብለን ትንሽ ጥርጣሬ ውስጥ ስለገባን ነው። የዱንያ አክሲዮን ወዲያው ይሞላል፣ የአኺራ አክሲዮን ይቀዘቅዛል። ምንድነው ካልክ ሚስጥሩ የያንዳንዳችን የኢማናችንና ያስተሳሰባችን ልክ ነው። አላህ ሰደቃን ሲያገናኝ ከሞትና ከአኺራ ቀን ነው አብሮ ያገናኘው። እስኪ እንመልከት። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ ወዩቂሙነ ሰላት ወሚማ ረዘቅናሁም ዩንፊቁን። አለዚነ ዩእሚኑነ ቢልገይብ በገይብ ያመኑ ሰዎች ናቸው። ወዩቂሙነ ሰላት ሰላትንም ይሰግዱት። ወሚማ ረዘቅናሁም ዩንፊቁን ከሰጠናቸውም ጸጋ የሚለግሱት። አኺራን ያመነ ሰው ብቻ ነው። አላህ ስለ መስጂድ አሰራር በሚናገርበት ሰዓት ላይ ኢነማ ያዕሙሩ መሳጂድ አላህ የአላህን መስጂድ የሚያሳምሩ ሰዎች መን አመነ ቢላሂ ወልየውሚል አኺር በአኺራ ቀን ያመነን ሰው ነው አያይዞ አላህ ሱብሓነሁ ወተዓላ የነገረን። አው ጥሎት የሚሄደው የተገነዘበ ሰው ነገ ለሱ ምንም እንደማይጠቅመው ላሰበ ሰው ሰደቃ ቀላል ነው። ነገ አፈር ላይ ተኝቶ ቀብር ላይ በከመት ተገንዞ ሰው ተሰብስቦ አፈር የሚጫንበት ያሰበ ሰው ሰደቃ ቀላል ነው። ነገ እሱም በህይወቱ እያለ ዱንያዎቹ ተመቻችቶላቸው ዱንያ ሁሉ እንዳለ ተሟልቶላቸው አንድ ቀን ይሄንን የተሟላውን ዱንያ እያዩት እንደማይበሉት በሽታ እንደሚመጣባቸው ወይም አላህ ሊፈትናቸው ሊሞክራቸው እንደሚመጣ የሚያስቡ ወይም ደግሞ በተሞከሩ ሰዎች እየተገነዘቡ እኔ ጋር ሲመጣ ምን አደርጋለሁኝ ብለው አስበው ቀድመው የሚሰጡ እንደዚህ አይነት ሰዎች ናቸው። መስጠት አላህ ባለፈው ሰደቃ የሁለት ሀገር ደስታ በሚለው መጽሐፍ ላይ ብዙ አይነት ሰዎችን እዛ ውስጥ ጠቅሻቸዋለሁ። ኢስላም አጂብ ነው። እዚያ ውስጥ ወደ 23 አይነት ሰዎች እንዳሉ እንደጠቀሰ አስቀምጫለሁ። በአሁኗ ሰዓት 23 አይነት ሰዎችን ለመጥቀስ ሰዓቷ ጠባብ ስለሆነ እንደው ለግንዛቤ ያህል ኢስላም እያንዳንዳችን ምን እንደምናስብ ምን እንደምንፈልግ አላህ ስለሚያውቅ እንደየሐሳባችን እንደየፍላጎታችን ያነጋግረናል፣ ያባብለናል ወደ ሰደቃ እንድንመጣ። ስጡ ኑ ስጡ። በአጭር ቃል ስጥ ይሰጥሃል ብቻ ቢል ይበቃ ነበር። አላህ ስጥ ግዴታ ነው ብቻ ቢል ይበቃ ነበር። በቀጥታም በተዘዋዋሪም በምሳሌም እንደው በቂሳም በታሪክም አድርጎ የሚነግረን ተባብለን እንድንመጣ ነው። ወደ ትልቁ ወደ አላህ ስብሓንሁ ወተዓላ ጥሪ እንድንቀርብ ነው አላህ የነገረን። ስለዚህ ሰደቃን ምሳሌ አንዳንድ ሰዎች ከዛ ካሉት መጽሐፍ ላይ ከጠቀስኳቸው መካከል ውስጡን ላንሳላችሁ። ሰደቃ ስትል ሰው ልጅ አይገራለትም። የሚገራለት ግን ማበደርን ነው። አበድር ስትለው ያበድራል። ለምን ስትለው ሲያበድር ዋስ ያስጠራል፣ ቼክ ይይዛል፣ ካርታ ይይዛል፣ ይሉኝታን ፈርቶም ያመጣል ብሎ በብድር በልክ ይሰጠዋል። አንዳንድ ሰው ሰደቃ ስትለው በጣም ቅር ይለዋል፣ ግን አበድረኝ ስትለው የሚገራለት ሰው አለ። ይሄንን ሰውዬ አላህ ሱብሓነሁ ወተዓላ ሲያናግረው ምን ይላል? አንተ ሰውዬ ገንዘብ እንደው ይመልሳል ብለህ በይሉኝታ በምን የነፍሱም የገንዘቡም የሁሉም ባለቤት ነኝና ለኔ አበድረኝ የሚለውን ቋንቋ አላህ ሲናገር መን ዘለዚ ይቅሪዱ ላህ ቀርደን ሐሰና ማንም ያበድረኝ ነው። አላህ ቸግሮት ነው እንዴ? ቸግሮት ነው እንዴ አላህ ከሰው ልጅ የሚበደረው? ቸግሮ አይደለም። አንተ ብድር ፈላጊ ሆይ ለሰዎች እያበደርክ አይደለም እንዴ? የተቸገሩ የተጨነቁ ሰዎች አሉና እስኪ ለአላህ ብለህ አበድር፣ እኔ ደግሞ አሳምሬ መልሳለሁኝ የሚለውን ነገር ለመናገር ነው አላህ ሱብሓነሁ ወተዓላ ይህንን የብድር አካላቶችን የተናገረው። ሁለተኛው
ምን አይነት ሰው ጸባይ ያለ መሰላችሁ? ሰደቃ ስትለው አይገራለትም። ነገር ግን ገንዘቤ እንዳይቀንስ ነው የምፈልገው፣ ራሱን ነው የምፈልገው፣ አታነካኩኝ የሚል አለ። በቃ ዕቁብ አልገባም፣ ሼር አልገባም፣ ምን አልገባም፣ እቺ ያለችዋን ሂሳብ ገንዘቤ ብቻ በክብር ትቀመጥ ብለው ከሰው ጋር ንክኪ የሌላቸው ሰዎች አሉ። ራሱን ብቻ የሚፈልጉት አሉ። እንደነዚህ አይነት መንፈስ ያላቸውን ሰዎችም አላህ ስብሓነሁ ወተዓላ አንተ ሰውዬ ገንዘቡን ራሱን ነው እንደምትፈልገው፣ አው ሰደቃ ስጥ፣ فهو يخلفه እተካዋለሁ ነው አላህ የሚለው። እተካልሃለሁ እንዲሁ ስጥ ለአላህ ብለህ የሚለውን ነገር የሚናገረው ዘይቤ ለእነዚህ አይነት ሰዎች ነው። ቀጥሎ ደግሞ ምን አይነት ሰው አለ? እኛ ሰደቃችን ገንዘባችን ሊቀንስብን አንፈልግም፣ ነገር ግን ሲያድግ ትንሽ ትንሽ ነው እንዲያድግ የምንፈልገው። በኃይልም ካደገ ያደክማል። በየቦታው መክፈት፣ በየቦታው መስራት በትንሽ ትንሹ የዕለቱን ያሳጣኝ፣ ግን መቀነስን አልፈልግም፣ መጨመር እንፈልጋለን የሚል መንፈስ ያላቸው ሰዎች ሊኖሩ ይችላሉ። እነዚህን ደግሞ አላህ ሲያባብል ምንድን ያለው? ይወፈ ኢለይኩም ወአንቱም ላ ቱዝለሙን፣ እንደው ጨመር ጨመር እናደርግላችኋለን አትበደሉም እያለ አላህ ስብሓነሁ ወተዓላ እያባበለ ወደ ሰደቃ ዘይቤ እያመጣ ነው ያለው። አንዳንዶቹ ደግሞ ሰደቃ ስጡ ስትላቸው ጊዜ ምን ይላሉ መሰለ? ይስጠንና እንስጥ ይላሉ። የሁላችንም ምንለው ነው ይስጠንና እንስጥ። ይስጠንና እንስጥ የምንለው ቋንቋ በምንድን ነው የተነሳ ነው? ምናልባት እቺ ያለችኝን ዱንያ ከወረወርኳት እንደ ስለማይኖረኝ ትንሽ ጨመር አድርጌ ሰጥቶኝ በሰጠው ይላል። ሁለተኛው ዘይቤ ምንድነው? ኸይር ስራ ሲሰራ ሲያይ፣ መስጂድ ሲሰራ፣ መድረሳ ሲሰራ፣ ቁርአን ቤት ሲሰራ፣ የቲሞች ሲረዱ ያይና ምን ነው እኔም አላህ ሰጥቶኝ በሰራው በሰጠው ብሎ የሚያስብ አካላቶች አሉ። እነዚህ ሁለቱን አካላቶች ለያይተን እንመለከታቸው። በመጀመሪያ ሁለቱ አካላቶች ለያይተን ስንመለከታቸው እነዚህ አንደኛው ይስጠንና እንስጥ ያለው እኔ የለኝም ምን ያልቅብኛል የሚለውን ነው ምሳሌ የምንነጋገረው። አንተ ሰውዬ እንደው ርዝቁ ተወስኖ ትንሽ ተመድቦ ይሰጣው፣ ወመን ቁዲረ ዐለይሂ ሪዝቁሁ ፈልዩንፊቅ ሚማ አታሁ ላህ፣ በሰጠህ ላይ ስጥና እከፍታለሁ ነው አላህ የሚለው። ሱብሓነላህ፣ በሰጠህ ላይ ስጥ፣ ከዛ በኋላ እኔ እከፍታለሁ ችግር የለብህም ነው የሚለው። ይሄንን ሁለተኛው ይስጠንና እንስጥ የሚሉ ሰዎች ምንም ነገር የላቸውም፣ አላህ በሰጠኝ እሰጣለሁኝ ብለው የሚያስቡ አሉ። እነዚህ ደግሞ አላህ በንጹህ ንያቸው ያስቀምጥላቸዋል። በንጹህ ንያ አላህ ስብሓነሁ ወተዓላ እንደሰጡ አድርጎ የውስጣቸው የኢማን ልኬት መሰረት አላህ ያስቀምጥላቸዋል። ሱብሓነላህ፣ ይሄ የኢማን ልኬታቸውን የሚያስቀምጠው እዩት። ይሄ በኢማን ልክ ነው። በተቃራኒው ደግሞ ገንዘብ የላቸውም፣ ምንም የላቸውም፣ ግን ከዛስ በኋላ እንደው በሰጠን ኖሮ እንሰጣለን ብለው የዛሬ 30 ዓመት ቤት አልነበራቸውም፣ ጫማ አልነበራቸውም፣ መኪና አልነበራቸውም፣ ፋብሪካ አልነበራቸውም፣ ስራ አልነበራቸውም። ምን ይሉ ነበር? አላህ በሰጠን ኖሮ እንሰጣለን እንለግስ ነበር። 30 40 ሆኖ በአንድ ቤት ያድሩ ነበር። ዛሬ የስራ መኪና ሌላ ነው፣ የመዝናኛ መኪና ሌላ ነው፣ የህዝብ መኪና ሌላ ነው። ሁሉ አላህ አመቻችቶላቸዋል። ፈለማ አታሁም ሰጣው ሲሰጣቸው ጊዜ በኺሉ ቢሂ የትላንትናውን ይረሳሉ። የትላንትናውን ይረሱና ፈተወለው እንደ ጀርባ ይሰጣሉ። ሰደቃ እንዳልሰማ ሰው ይሆናሉ። ወስተግነላህ አላህ የተብቃቃ ነው፣ ካንተ ምንም አይፈልግም። አንተ ግን ውለታ ቢስ ነህ ነው አላህ የሚለው። ውለታ ቢስ ነህ፣ ሰጥቼ ካድክ ነው አላህ የሚለው። ይገርማል የአላህ ንግግር። ስንቶቻችንን ምንም ነገር ሳይኖረን እኔ እንዲህ አደርግ ነበር እንዲህ አደርግ ነበር ብለን የአላህ ስጠን ብለን ከሰጠን በኋላ ዞር ያልነው። ወስተግነላህ አላህ ከእናንተ የተበቃቃ ነው፣ ግን አንተ ውለታ ቢስ ነህ። ቆም ብለህ አስብ። የዛሬ 20 ዓመት 30 ዓመት ምንም ሳይኖርህ ምንም ነገር ሳይኖርህ ባዶ ሆነ ወይ ዛሬ 5 ዓመት ወይ ዛሬ 3 ዓመት ምንም ሳይኖርህ አላህ ከፋፈተልህ ከንበሻበሸ በኋላ ያ ዱዓ ይረሳል፣ ያ ነገር ይረሳል። እንደነዚህ አይነት ሰዎችን ነው አደብ አድርጎ አላህ የሚለው። ወስተግነላህ አላህ የተበቃቃ ነው፣ ከእናንተ ምንም አይፈልግም፣ ግን እናንተ ውለታ ቢሶች ናችሁ ነው አላህ የሚናገር። አዩሃ ልእኽዋ፣ ቀጥሎ ደግሞ ያለው የሰደቃ አይነት ምን አይነት ሰዎች ናቸው መሰለህ? ገንዘቤ ሊከስር አልፈልግም፣ ገንዘቤ እንዲፋፋ ፈልጋለሁ፣ በጣም ፋ ብሎ እንዲሄድ ፈልጋለሁ፣ መክሰርን ግን አልፈልግም ብለው የትልቅነት የሀብት ማማ ለመድረስ ሁል ጊዜ ይከታተላሉ። ባዛር እነሱ ናቸው፣ ኢንተርኔት እነሱ ናቸው፣ ፋብሪካ እነሱ ናቸው፣ ሁሉ ነገር ሼር ካምፓኒ በጠቅላላ ምንድነው ጋያ ምንድነው ፍላጎት ብትለው ትልቅ የሆነ የሀብት ማማ ላይ መጥፈር ይፈልጋለሁ። እንደዚህ አይነት ሐሳብ ያለህ አካል ሰው ከሆንክም ስጥ ነው ቁርአን የሚለው። ይገርማል።
እንደዚህ አይነት ሐሳብ ያለውን ሰውየም ስጥ ነው የሚለው። ቁርአኑን እዩት። አላህ እኔ እኮ ማባዣ ማሽን እኮ እኔ ጋር ነው ያለው ነው አላህ የሚለው። እስኪ እዩት። መሰሉ الذين ينفقون أموالهم እነዚያ ገንዘባቸውን የሚያውሉ ሰዎች የሚሰጡ ሰዎች ينفقون أموالهم في سبيل الله በአላህ መንገድ ላይ ሰደቃቸውን የሚያውሉ ሰዎች አላህ ነው ያለው። መሰሉ الذين ينفقون أموالهم في سبيل الله በአላህ መንገድ ላይ በቁርአን በአይታም በሚስኪን በችግረኛ በዑለማ ኸይራት የተባለ ሁሉን ገንዘባቸው የሚያስቀምጡ ሰዎች የሚለግሱ ሰዎች መሰሉ الذين ينفقون أموالهم في سبيل الله በፊ ሰቢልላህ ላይ ገንዘባቸውን የሚያውሉ ሰዎች አላህ ከመሰሊ ሐበቲን ምሳሌ ይገርመኛል። ከመሰሊ ሐበቲን እንደ አንድ ፍሬ ነው አለ አላህ። አንድ ፍሬ ማለት ምሳሌ የበቆሎን ፍሬ ወይም ደግሞ የሩዝን ወይም ደግሞ የጤፍን ወይም የስንዴን ከመሰሊ ሐበቲን የአንድ አዝሪት ከመሰሊ ሐበቲን አንዷ የተዘራችዋ አንበተት አንዷ ተቀብራ እኮ ነው አደገች። 7 ሰናቢል 7 ዘለላዎችን በአንዱ እያየን እኮ ነው በአይናችን። አንበተት 7 ሰናቢል በአንዷ 7 ዘለላ ወጣ። ፊ ኩሊ ሱንቡላ በእያንዳንዱ ዘለላ ደግሞ 100 አለው። 100 ሐባ 700 በዚህ ብቻ ይቆማል እንዴ? አንበተት 7 ሰናቢል ፊ ኩሊ ሱንቡለት 100 ሐባ ወላሁ ዩዳኢፉ ሊመን የሻ አላህ ለፈለገው ደግሞ እጥፍ ድርብ አድርጎ ደግሞ አላህ ስብሓነሁ ወተዓላ ሰደቃውን የሚያፋፋበት ቦታ አለ። ያንተን ሀብትህ እንዲያው በጣም ቁጥር ገደብ የለሽ ነው ማደርግልህ ብለው በመስጠት ነው። ማንኛውም ሐሳብ ያለው ሰው ገንዘቡ ትንሽም ትልቅም የሚጨምር የሚቀንስም መጠበቅ ያለበት በሰደቃ ነው። በሰደቃ ጉዳይ ላይ ሲያደርገው አላህ ስብሓነሁ ወላሁ ዩዳኢፉ ሊመን የሻ ለምን ወላሁ ዋሲዑን ዓሊም አላህ ጋር ሰፊ ነው። እያየን 1 ኪሎ ሩዝ ተክሎ ስንት እየወጣን እያየን ዱንያዊ የነገርን አላህ እንዲሁም አራርቀህ ዝራ እየተባባል አራርቀህ ዝራ በደንብ እንዲይዝ በደንብ እንዲፋፋ እያልን ስብሓነ ጀለ ሻእኑ አላህ ይነግረናል። ምሳሌን ፍንትክት አድርጎ የሚነግረን ወላሂ በሰደቃ ጉዳይ ላይ እዚህ ጋር የተተከለው ንያችን የልባችን ትርታ ነው አላህ የሚያየው። ምን እንደምትፈልግ ስትወረውር አላህ የምትፈልገውን ያመጣል። ሰደቃ ወላሂ በሐላል ገንዘቡ ለአላህ ብሎ አስቦ ለችግረኞች ያዋለ ሰው አላህ ስብሓነሁ ወተዓላ ያንን ገንዘብ ያሳድገዋል፣ ያፋፋዋል፣ ከበላይ ይጠብቀዋል፣ እድሜው ይረዝማል፣ ከአጉል አሟሟት አላህ ይጠብቀዋል። ኸይር የተባለ ሁሉ እሱ ላይ የእሱ ሳንቲም ችግረኞች ነው የሚረዱበት። የእሱ ሳንቲም የማያውቃቸው ሰዎች ይማራሉ፣ የማያውቃቸው ሰዎች ውሃ ይጠጣሉ። አላህ ለሱ ያዘጋጀለት ሐሰናት አለ። ለዚህ ለኸይር ጉዳይ በሰደቃ ጉዳይ ላይ በጣም አድርገን ልንጓጓ ልንሰራ የሚገባው ጉዳይ ቢኖር ወላሂ ኸይር የተባለ ሁሉ መሳተፍ ነው ያለብን። ንያችንን አላህ የሚያየው ከውስጣችን የምናወጣው የሰደቃ አሰጣጥ ሲስተም ነው። እነ አብዱላህ ብን ሙባረክ አይነት ሰዎች የተለያዩ ሰዎች ዱንያ ዓለም ላይ አብዱራህማን ብን ዐውፍ አይነት ሰው እንደናስተናግዳለች። እንደነ ዑመር ብን አብዱልዓዚዝ አይነት ሰዎችን ሰደቃ ጉዳይ ላይ ያላቸውን የሚሰጡ እዚያው ላይ በሰደቃ አይነት ጉዳይ ላይ የጠቀስኳቸው ሰዎች አሉ። ከነዚህ አይነት ሰዎች ደግሞ ምን አይነት ሰዎች አሉ? ከሰጡ በኋላ አላህ ተቀብሎኛል ወይስ አልተቀበለኝም ብለው የሚያዝኑ ሰዎች ደግሞ አሉ። የሚፈሩ አሉ። ወጂለት ቁሉብሁም ልባቸው በጣም ይደነግጣል። ከሰጡ በኋላ እኮ ነው ተቀበለኝ አልተቀበለኛል። እዛው ላይ ደግሞ ምን አይነት ሰዎች አሉ? ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። አላህ ነው ያለው። አላህ በዛ ውስጥ ይመዝግበን። የራሳቸውን ፍላጎት ትተው ለሰዎች የሚያስቀድሙ አሉ። ያ ታሪክ አይበቃንም እንዴ? 7 ሰዎች ጦር ሜዳ ላይ ብርጭቆ ውሃ እቺ የምታክል የኩባያ ውሃ እንደው ሳይቀማመሷት ለሱ ይሻላል ሳይጠጧት ሞቱ። እኛ እኮ ሻይ የተቀዳ ወይ ቡና የተቀዳ
ለሚደርሰን ነገር እንኳን ለማስቀደም እንኳን ማንፈልግ ሰዎች በሐያት በሰላም እያለን እነሱ ሞት አፋፍ ላይ ሆነው እኮ ሞት አፋፍ ላይ ሆነው ይቅርብኝ ብለው እነዚያን ወይኡሲሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ የነብዩን እንግዳ ቤት ቁጭ አድርገው ልጆቻቸውን አስተኝተው ልጆቻቸውን በእንቅልፍ አስተኝተው ከዚያ በኋላ እነሱ የነብዩን እንግዳ ያላቸውን አቅምሰው የሸኙ ሰዎች ወይኡሲሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ ومن يوق شح نفسه فاولئك هم المفلحون ብሎ አላህ ይጠቀሳቸው ايها الاخوه ሰደቃ ያስከብራል والله ኑር ነው የሚሆነው ደሞ የሚወዱትን ወረቱን ያልወጣለትን ምን ያላለትን አንስተው ጀባ ያሉ ሰዎች لن تنالوا البر حتى تنفقوا مما تحبون አንዳንዶቹ ደግሞ ሰደቃ የሚገራላቸው መስጠት የሚገራላቸው ቦታ ያጡለት የተቀደደ ማች ያጡለት ምን በቃ ያስጠላ ነገር አምጥተው ሰደቃ የሚሰጡ አሉ እነዚህ ደግሞ አደብ አድርጓል አላህ አይናችሁ እንኳን ጨፍናችሁ መውሰድ የማትፈልጉትን እንዴት ነው ለሰው መስጠቱት ጥሩ ነገር ስጡ እንጂ ብሎ አላህ ሱብሃነሁ ይናገራል አንዳንዶቹ ደግሞ ሰደቃ በሚሰጥበት ሰዓት ላይ የሚያላግጡ አሉ የሚያሾፉ በጣም ይሄ ምን ያደርጋል አንድ ቦታ ላይ ስብሰባ ይሰበሰባሉ አከሌ ስንት ነየተ 100 ሚሊዮን ወይ 1 ሚሊዮን አይረባም ይላሉ እነሱ እኮ አንድ ብር አልሰጡ እንደነዚህ አይነት ወይል ሚዙነ ቢሰደቃ በሰደቃ ላይ የሚያሾፉ ሰዎች አሉና አደብ ያድርጉ አንዳንዶቹ ደግሞ ሰዎች ደግሞ ምን አይነት ሰዎች አሉ በሚዋጣበት አካባቢ ላይ ይገኛሉ እነሱ ግን አያዋጡም ከዛ በኋላ እኛ የነበርንበትማ ይሄን ያህል ተዋጣ ይላሉ ወይحبون ان يحمدوا بما لم يفعلوا ባልሰሩ ስራ መመስገን የሚፈልጉ አሉ አደብ ያርጉ ማን እንደሰጠ ማን እንደነየተ ማን እንዳሾፈ ማን ካለው ፐርሰንት ምን ያህል እንደነየተ ማን ምን እንዳደረገ የሚያውቀው መዝጋቢ አላህ አለ ዓሊም السر አላህ አንዳንዶቹ ደግሞ ሰዎች ሰደቃ ሲሰጡ በጣም የሚደነግጡ አሉ ሰው ለሰጠው አይናቸው በርበር ይሆናል ሰው ለነየተው በጣም እንደውም መቃጠልም ብቻ አይደለም እንዳይሰጥም የሚከለክሉ ሰዎች አሉ አላህ ነው ያለው ويأمرون الناس بالبخل አትስጥ ተዋቸው እንዳትረዳ ዝምበል ይላሉ እንደነዚህ እኮ አላህ በዚህ ጊዜ በነብዩ ዘመንም ነበሩ لا تنفقوا على من عند رسول الله حتى ينفضوا አሉ ነብዩ ሰለላሁ ዐለይሂ ወሰለም ጋር ያሉ ሰሃባዎች ጋር እንደነ ቢላል ኢብኑ ረባህ እንደ አማር ኢብኑ ያስር እንደ አህሉ ሱፋ አይነት ሰዎች አሉና ለነዚህ አይነት ሰዎች እንዳትሰጡ ምክንያቱም ገንዘቡን የኢኮኖሚ አውታራቸውን ከያዝንባቸው በክንክናቸው ስለሚወጡ እንደው እንዳትሰጡ ብለው እንቅልፍ ያጣሉ ይዶልታሉ ስም ያጠፋሉ አላህ ግን የሰጠው ምላሽ ይገርመኛል ወሊላሂ ኸዛኢኑ السماوات والارض የሰማይና የምድር ካዝና ያለው አላህ ጋር ነው ሰዎች ብዙ ሊያወሩ ይችላሉ ከዚህ ሲዘጉት አላህ ከዚህ ያመጣል ከዚህ ሲዘጉት ከዚህ ያመጣል ولله خزائن السماوات والارض ولكن المنافقين لا يعلمون ሙናፊቆች ግን አይገባቸውም አለ አላህ Subhanahu Wa Ta'ala የሙናፊቅ ስራ ኸይር መከልከል ነው የሙናፊቅ ስራ ሰዎችን ማሐሰድ ነው ወንድሞቼ ሙስሊም ካፊር እንደዚሁም ደግሞ ሙስሊም ካፊር አይሁድ ሙናፊቅ ያለው በእስላም ውስጥ ነው እዩት ሙናፊቅ ያለው በእስላም ውስጥ ነው እስላም ውስጥ ሙናፊቆች አብረው ይኖራሉ ካንተ ጋር ይንቀሳቀሳሉ ምን ይላል ዞር ይሉና ግን ስምህን ያጠፋሉ አንተ ግን ከአላህ ጋር ያለ ግን ጠንካራ ከሆነ ይቃጠላሉ ጠንካራ ሆነ ስራ ጠንካራ ሆነ ለአላህ ብለህ ተንቀሳቀስ ብዙ ነገሮችን በቃ ኢኮኖሚ አውታሩን ለመዝጋት ሲሞክሩ አላህ ከዚህ ይከፍታል ይሄ እኮ በእኛ ጊዜ አልተፈጠረም لا تنفقوا على من عند رسول الله حتى ينفضوا ولله خزائن السماوات والارض የሰማይና የምድር ካዝና ያለው እኮ አላህ ጋር ነው አንተ ምታሰራው የነበረው ሰራተኛ እኮ ዛሬ አንተን በልጦ እኮ ልጆችን እያሰራ አይደለም እንዴ ያለው አንተንስ እንደውም በልጦ አይደለም እንዴ በንግድ ትላንትና ቀጥረው እየተሰራ ምንተቀሳቀስ የነበረው ሰውዬ ዛሬ አላህ Subhanahu Wa Ta'ala ከፍቶለት ምን ብሎለት እንደውም አንተ አፍን ማሰበስም ከኔ ሳንቲም ወስዶ ነው ከኔ እንዳለው ልትልም ትችላለህ እኮ ይገርማል የሚያውቀው አላህ ነው የሰው ልጅ ከአላህ ጋር ያለው ግንኙነት ጠንካራ ከሆነ ያሸንፋል ወሊላሂ ኸዛኢኑ السماوات والارض
የሰማይና የምድር ካዝና ያለው አላህ ነው። ስለዚህ በሂስድነት በሙናፊቅነት የሰዎችን ችግር አደናቅፋለሁ ብለን የምንገባ ሰዎች ከሆነን የሚያከፋፈለው ደግሞ አላህ ነው። አሁም يقسمون رحمة ربك نحن قسمنا بينهم معيشتهم في الحياة الدنيا እኛ እኮ አከፋፋዮች ነን አላህ የሚለው። ስለዚህ ለአላህ ሄደው ይንገሩ። አይገባውም፣ አላህ አይገባውም ለሱ ወይም አከፋፈል ትክክል አይደለም ብላችሁ ለአላህ ተናገር። ለአላህ ነገር እንጂ ዋይ ዋይ ብትል ትቃጠላለህ እንጂ አንተ ከአላህ ጋር ያለህ ግንኙነት ጠንካራ ከሆንክ ሁሉ ጊዜ ጋሊብ አሸናፊ ነው የምትሆነው። ስለዚህ ወንድሞቼ ብዙ አይነት ሰዎች ነው ያሉት እዛ ቦታ ላይ ወደ 21 አይነት ሰዎች ነው ያሉት። እንደዚህም ያለ አግባብ ገንዘብን የሰው ሐቅ የሚበሉ የሚወስዱ ሰዎች ደግሞ እንዳሉም በማታለል በማጭበርበር እንደዚህም የመጥፎ ነገሮችን ውስጥ በመግባት ምሳሌ በማጭበርበር ከሆነ ወይሉል ልልሙጠፊፊን በሪባ ሐራም እንደሆነ አላህ እየነገረን ነው። በአይታሞች ኢነ الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا የተንቃቀለ የቲሞን ሳስተር ይገባሉ ብሎ አላህ Subhanahu Wa Ta'ala የነገረን አለ። እንጠንቀቅ። እነዚህ ነገሮች ግን የመስጠት ኸይራት የመስጠት ነገሮችን አላህ Subhanahu Wa Ta'ala የሚወደው ስራ ነው። የተከበራችሁ ወንድሞቼ እንዲሁም እህቶቼ ይሄን የምትከታተሉት በአጠቃላይ አላህ የፈለገው ስብሰባ 3 ስብሰባ ነው። ዓለም ላይ ካሉ ስብሰባዎች ሁሉ 3ቱን ብቻ ነው አላህ የተፈቀደው ኸይር ያላቸው ያለው። አንደኛው ምንድነው? ላ ኸይረ ፊ ከሲሪን ሚን ነጅዋሁም ኢላ መን አመረ ቢሰደቃ። በሰደቃ ላይ ማዘዝ፣ እናብላ፣ እናጠጣ፣ እናልብስ፣ እንርዳ፣ እንተባበር የሚለውን አላህ የወደደው ስብሰባ ነው። ሁለተኛው አው ማዕሩፊን በኸይር ስራ ላይ እንስገድ፣ እንጹም፣ ሐጅ ደረሰ፣ ዑምራ ደረሰ፣ ዘካ ደረሰ እንደዚህ እናድርግ ብሎ የሚንቀሳቀሱት ነገሮች ላይ የታመመን እንዘይር እንደዚህ ማዕሩፍ ኸይራት የተባሉ ሁላ ነገሮችን የሚሄዱ ሰዎች። ሶስተኛው አው ኢስላሂን በይነ الناس ሰዎችን ማስታረቅ ባልና ሚስት ማስታረቅ፣ ጎረቤት ማስታረቅ፣ አካባቢ ማስታረቅ፣ ጎሳ ለጎሳ ማስታረቅ፣ ዘር ለዘር ማስታረቅ፣ ድንበር ለድንበር ማስታረቅ፣ ለአጠቃላይ ለዓለም ህዝብ ሰላም ሆኖ መምጣት የመንቀሳቀስ የሰላም አርማን ይዞ ሰዎችን ወደ ኸይር እንዲመጡ ወደ መተባበር እንዲመጡ መግፋት ኢስላም የፈለገው ነው። ከዛ ምን ይላል የሚገርማችሁ? ወመን يفعل ذلك ابتغاء مرضات الله አለ። የሚገርመው የአላህ ንግግር እዚህ ጋር ወመን يفعل ذلك ابتغاء مرضات الله እነዚህ ሶስቱን ስራ ሲሰሩ የአላህን ውዴታ ፈልገው የሚተንቀሳቀሱ ነው ያለው። እሱ እኮ ዳዒ ነው እንዲባል ከሆነ ፈረሰ። እሱ እኮ ሰደቃ ያስተባብራል ጎበዝ ነው እንዲባል ከሆነ ፈረሰ። እሱ እኮ ጥሩ ያስታርቃል የሀገር ሽማግሌ እንዲባል አይደለም። ወመን يفعل ذلك ابتغاء مرضات الله የአላህን ውዴታ ፈልጎ የተንቀሳቀሰ ሰው فسوف نؤتيه اجرا عظيما ልዩ የሆነን ምንዳ ልዩ የሆነን እንደው ሽልማት እንሸልመዋለን ነው አላህ የሚለው። ስለዚህ በየቦታው እንደዚህ አይነት ሶስቱ ስብሰባዎች ላይ እንዳንጠፋ አላህ የሚወዳቸው ነው። ሽልማቱ ደግሞ የሚሰጠው አላህ ነው። ምክንያቱም ኸይራ ስታመጣ ሰው ሲራበሽ ስታስታርቅ የተቸገረን ደግሞ ስትረዳ እንዲሁም የቦዘንን አይዞ ስትለው ጊዜ አላህ Subhanahu Wa Ta'ala እርዳታው ካንተ ጋር ነው የሚሆነው። والله في عون العبد ما دام العبد في عون اخيه ወንድሙን በረዳ ቁጥር አላህ Subhanahu Wa Ta'ala እሱን ይረዳዋል። ኢስላም ይገርመኛል በተለያየ ዘይቤዎች ይናገራል። من يسر من نفس من فرج ይገርመኛል የኢስላም ንግግር عجيب ነው። እያንዳንዳችን ባለን እንቅስቃሴ እንድንንቀሳቀስ ነው ኢስላም በሩን የከፈተው። من فرج من يسر من نفس እንደው ይገርማል የአላህ የኢስላም ንግግር። እነዚህ ሶስቱ ሐዲስ من نفس كربة اخيه نفس الله عنه كربته يوم القيامه ومن فرج كربة اخيه فرج الله عنه كربته يوم القيامه ومن يسر مسلم على مسلم يسر الله عنه كربته يوم القيامه ይገርማል የሐዲስ ሶስቱ ሐዲስ እንደው ማይረሳኝ ሐጅዘይኑ እንደው ፍንቅት አድርገው ይነግሩን ነበር። ወረሂመሁላህ አስከነሁላሁ ፊ ዳሪ ጀነቲ አላህ ጀነት ያገናኘን። ይሄ ሐዲስ በተለያየ ዘይቤ የቀረበው ገብቷችኋል ያሉን እኛ ህፃን ነን የዛን ጊዜ መሽም አስረዱን ሐጂንላቸዋለን። እንደው መን የሰረ ማለት እኮ መን የሰረ ነገሮችን ያግራራ ማለት ነው አሉ። እንደው ነገሮችን ያግራራ እንደው አይዞ ያሉት ምሳሌ አንድ ሰው አበድሮት እንደው አጥቻለሁኝ ብድር
ብድር አጥቻለሁኝና ይሄንን ብድር እስከማገኝ ድረስ ጠብቀኝ ብለው አብሽር ያገኘቀን ታመጣለህ ብሎ የበሸረው እዚህ ውስጥ ይገባል አሉ እንደ ምሳሌ ሲያስረዱን። ወመን ነፈሰ ደግሞ ማለት ደግሞ እንደው ምንድነው አሉ እንደው አንተ ምንድነው አሉ እንደው 100 ብር አበድረው ከሆነ 100 አበድረው ከሆነ አሉ 100 ብር አበድረው ከሆነ አብሽር 50ውን እንደው 50ውን አምጣ 50ውን አፉ ብያለሁ ማለት የተንፊስ ብለው ነገሩን። ፈረጀ ደግሞ ያሉት ደግሞ አብሽር አፉ ብያለሁኝ ያለ ሰው አሉ ሙሉ ለሙሉ ማለት ነው። ስለዚህ ያ ጀማዓ ኢስላም በቻልነው አቅም እንድንሳተፍ ያደረገው የሰደቃ የማባበል ዘዴ ነው። ወደ ሰደቃ እንድንመጣ አላህ አንተን እንደው ይፈርጃል ወይ አንተን አላህ ያቃልልልሃል ወይ አንተን ደግሞ አላህ Subhanahu Wa Ta'ala ገራገር ያደርግልሃል የሚለውን ነገር ለመናገር ስለሆነ በማንኛውም ዘይቤ ላይ በማንኛውም እንቅስቃሴ ላይ እንድንሄድ አደራ እላለሁኝ። ሌላው እንደሚታወቀው ሁላችንም ሰደቃ ስንጀምር ከቤተሰብ ከዘመድ አዝማድ ከችግረኞች ከጎረቤት እንደዚሁም ደግሞ ሱብሃንአላህ አጠገባችን ካሉ ሰዎች ብንጀምር ኸይር አለው። ምክንያቱም አጠገባችን ያሉ ሰዎች ችግራቸውን የሚያውቀው አንተ ነህ እንጂ ሌላ ማን ያውቅላቸዋል? ወንድሞችህ ችግር ውስጥ ሊወድቁ ይችላሉ። እህትህ ችግር ውስጥ ልትወድቅ ትችላለች። እንደዚሁም ደግሞ ሱብሃንአላህ የአባትና የእናትማ ዋጅብ ነው። የአባትና የእናትማ አይነገርም። እሱ እኮ ግዳጅ ነው። እንደውም ለነሱ ውለታ መዋል እንደው ለነሱ መልካም መዋል ትልቅነት ማድረግ እኮ ሱብሃንአላህ የፈለገ ነገር ብናደርግ አባትና እናታችን እኮ ለመክፈል አንችልም። አላህ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይኒ ኢሕሳና ኢማ የብሉገና ዒንደከ ልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ወላ ተንሐሩሁማ ወቁል ለሁማ ቀውለን ከሪማ ወኽፊድ ለሁማ ጀናሐ ዙሊ ሚነ ረሕማ ወቂል ረቢ ረሕሙሁማ ከማ ረበያኒ ሰጊራ። ቁርአኑ የሚለን አባትና እናቶቻችሁን መልካም ዋሏቸው፣ አንዳቸው ወይንም ሁለታቸው አርጅተው እንኳን ብደርስባቸው ፈላ ተቁል ለሁም ኡፍን ኡፈይ እንኳን የሚል ቃል አታውጥ፣ ወላ ተንሐሩሁማ እንዳትገለምጣቸው፣ ወቁል ለሁማ ቀውለን ከሪማ ጥሩ ንግግር ተናገራቸው፣ ወኽፊድ ለሁማ ጀናሐ ዙሊ ሚነ ረሕማ የመወዳደቂያ ክንፍህን ዝቅ አድርግ፣ አባዬ አብሽር እናቴ አይዞሽ በላት። እንደዚሁም ደግሞ ወቁል ረቢ ረሕሙሁማ ከማ ረበያኒ ሰጊራ እንደው በህፃንነቴ ያዙልኝ እንደነበረ አሁንም እዘንላቸው እንደው ያ አላህ እዘንላቸው ብለህ ዱዓ አድርግላቸው ነው የሚለው። በተለይ አላህ Subhanahu Wa Ta'ala ወወሰይነ الانسان بوالديه احسانا ለሰው ልጅ አማና አደራ አልነው አላህ አደራ በዚህኛው ወስያ ነገረው ነው። በዚህኛው ጉዳይ ግን በዛኛው ግን እንደው ግዳጅ አለብህ ነው፣ ፍርድ ነው። አላህ ፈረደ ነው። ወቀዳ ረቡክ አላህ ፈረደ። እዚህ ላይ ግን አደራ የተባለ ነው። በተለይ እናቱ ሐመለትሁ እሙሁ ወህነን አላ ወህን ስታለብሰው ድካም ርቦስ ሲያለቅስ ያሞስ ሲመስላት አሞስ ሲያለቅስ የራቦስ ሲመስላት እንደዚህ ሆነ ያሳደገችዋን እናት አይዞሽ አብሽሪ በላት። ውለታዋ የፈለገ ነገር ባሪያነት ተሽጠው እንኳን ነፃ እንኳን ብታወጣቸው አትክስም ነው የተባለው። ስለዚህ በጣም አደራ በቤተሰብ ጉዳይ ላይ ያለውን ልዩ ኢሕሳን ለቤተሰቦቹ ኸይር የሆነ ነው። እንደው በጣም እኔም ኸይረኛ ነኝ ለቤተሰቦች ሰለላሁ ዐለይሂ ወሰለም አደራ አቅርባ ዘመዶችን ስለተረሂም ያላቸውን ምስኪኖችን እንያቸው፣ አይታሞችን እንያቸው ነው ምለው። እስኪ ውስን በሰደቃ ጉዳይ አጅሩ ምንድነው የሚለውን ነገር የተወሰኑ ነጥቦችን አነሳለሁ። አጅሩ ምንድነው ከተባለን ቅድም በቁርአን ያነሳናቸው ቁርአኖች አሉ። አጅራቸው ከፍ ይላል፣ ሐሰናት ይመዘገባል፣ ርዝቃቸው ሰፊ ይሆናል፣ እንደው በጣም ዑምሩ ይረዝማል። አሰደቃ ቱጥፊው ገደበ ረብ ከሰደቃ ጥቅም መካከል አንዱ የአላህን ቁጣ ያበርዳል። አንተ የአላህን ነው እኮ የአላህን ቁጣ ያበርዳል። የሰው የምናምን ያንዳንድ ነገር የአላህን ትልቁ የአላህን ቁጣ ይመጣብህን በላ አላህ ያቀዘቅዘዋል። ሰደቃ ጥቅሙ ያ ነው። ሁለተኛው ሰደቃ ከመጥፎ አሟሟት ይጠብቃል። ሶስተኛው ሰደቃ ገንዘብህ እየፋፋ እየተነባበረ ይሄዳል። ማነቀሰ ማሉ ሰደቃ የሰደቃ ገንዘብ አይቀንስም፣ በልሆ የዚድ እንደውም ይጨምራል የተባለው። አታቀውም አጨማመሩ ዘይቤው
ከዛ የሚወጣብህ የነበረው ወጪ ብሎክ ያደርግልሃል ከዚህ እንዲያደርጋል ሱብሃንአላህ በዱንያ ዓለም ላይ ስትኖር ብዙ የሚቸግርህ ቦታ ስለሚኖር አላህ አንድ ቦታ ላይ ያሳካልሃል ስለዚህ ሰደቃን በማንኛውም ዘይቤ ይሰጠን እንደሆነ ኸይራትን ይቀርባል የታመመን አፊያ መጠየቅ ከፈለገን ሰደቃ ነው የምናረጋው ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ትላልቅ ሐጃዎች በሚኖራቸው ሰዓት ላይ ጥሩልኝ እነዛን መሳኪኖችን ሰብስቧቸው እያሉ ይመጡና አብረዋቸው ቁጭ ብለው አጫውተዋቸው ወተት ጠጥተው አይዟችሁ ብለው አብሽሩ ብለው አበሽረው እስኪ ዱዓ አድርጉ ይሏቸው ነበር እኛ ከየቲሞች ከሚስኪኖች ከድሃዎች ሸሽተን ማን ሊታረቀን ነው ሱብሃንአላህ ወላሂ العظيم والله ማንም አይታረቀንም አላህ ሱብሃነሁ ወተዓላ ይህ ሐዲስ القدس አይታችሁታል እኔ ታምሜ ነበር አልጠየከኝም ይላል አላህ እኔ ተርቤ ነበር አላበላኸኝም ታርጄ ነበር አላለበስከኝም እንዴት አንተ ትራባለህ እንዴት አድርገህ ትጠማለህ እንዴት አድርገህ ደግሞ ሱብሃንአላህ እንትቸገራለህ አላ ዱንያ ዓለም ላይ የተቸገሩ ሰዎችን ብታለብስ ኖሮ ታገኘኝ ነበር እዛ ዱንያ ዓለም ላይ የተራቡ ሰዎችን አይዟችሁ ብለህ አብሽሩ ብለህ በስራችሁ ብትወጣ ታገኘኝ ነበር እዛ ዱንያ ዓለም ላይ የታመሙ ሰዎችን አይዟችሁ ብለህ والله العظيم እንደነዚህ አይነት ስራዎችን እንስራ እኔ ያገር ውስጥ አንድ ማቀው ሀብታም አለ አላህ ይጠብቀው ሐቂቀተን በጣም ዱንያ አላህ ከፍቶለታል ሆስፒታሎች በራፍ ላይ ቁጭ ይላል ፋርማሲ በራፍ ላይ ቁጭ ይላል ምክኒን መግዛት የሚያጡት ሰዎችን እሱ ይሞላላቸዋል والله አቀዋለሁ የህመም ጉዳይ አለኝ እሱ ቁጭ ብሎ እንዳለ የሚታዘዘውን ነገር ክኒን መግዛት ያጡትን ሱብሃንአላህ ايها الاخوه خيرات النسرة አዎ ብዙ ኸይራት የሚሰሩ ሰዎች አሉ እነዚህ ኸይራት የሚሰሩ ሰዎች ግን ውስኖች ናቸው ጥቅም ስላገኙበት ነው የሚሰጡትም ውስጣዊ የሚያገኙት ደስታ አለ ፈረንጆች በአውሮፕላን ይመጣሉ በመኪና ይጓዛሉ በፈረስ ይጓዛሉ እምቢሲ በሞተር ሳይክል ይጓዛሉ ሲያስቸግራቸው በእግር ብዙ ሺህ ኪሎ ሜትር ማያውቁት አገር ገብተው ሰው ብቻ በመሆን ረድተው ይወጣሉ ሌላ አጀንዳ ቢኖራቸው ምን አገኛችሁ ጥቅም ብትላቸው ረክረክቻለሁ ይሉሃል ደስታ والله العظيم እኔ ይህን ቋንቋ የምናገረው የሚገባው ሰው ስራው ላይ ያለ ሰው ብቻ ነው ገና ምስኪኑን ስሰጥ አንተ ጋር የሚገባ ነገር አለ ሞክሩት አንድ ምስኪን ሰው ሐጃው ፈረጃችሁ ስንቱ ሲወጣ ከፊቱ ላይ የምታነቡት ነገር አለ ውስጣችሁ ላይ የሚረጭ ኢማን ምልክት አለ ውስጣችሁ ላይ የሆነ ደስታ ከየትም አይነት በተፈለገ ስራ ብትሰራ ማታገኘው ደስታ በመስጠት ነው የምታገኘው የሰው ልጅ ዱንያ ዓለም ላይ ብዙ ነገር ይወዳል ዋና ይወዳል ምግብ ይወዳል ኳስ ይጫወታል ብዙ ነገሮችን ያደርጋል የሚያምር ልብሶችን የተለያዩ ሆቴሎችን የተለያዩ 5 ስታር የተለያዩ ቦታዎችን ይሽከረከራል ከሚስቱ ጋር ይተኛል ያ ሁሉ ደስታ ቢጨመቅ والله العظيم የመስጠትን ያህል አይወዳደርም ሞክሩት እዩት ምስኪኑ አመዳም ሆኖ አንገት ደፍቶ አይዞ ያልከው ጊዜ አንተ ጋር የሚገባው አጅሩ አለ አኺራ ላይ ዱንያ ላይ የምታገኘው ደስታ በመፈረጅህ የምታገኘው ደስታ በተለይ ደግሞ ኢስላም ያስቀመጠው ደስታዎች አሉ እነማን እንደሆኑ ምንረዳቸው ሰዎችን እንያቸው የተቸገሩ ሰዎች አይታም ይሆኑ ምስኪን የቲሞች አባታቸው ቀብር የገባ አስተዋሽ የሌላቸው መሳኪን ምስኪን ማታ ዳቦ ብርቱካን ምን ይዞላቸው የሚገባው አባት ቀብር ገብቷል ቤት ባዶ ሆኗል የቦዘነው ልጅ አይዞህ ብለህ ስትፈርጀው አብሽር ስትለው የምታገኘው ደስታ እመለሳለሁ እዚህ ላይ ሁለተኛው ደግሞ ባል የሞተባቸው ሴቶች አርመላዎች ምንም የሌላቸው ሰዎች እነዚህን ስራ ተበላሽቶባቸው ቤት ቁጭ ብለው ታመው አንገታቸው ወይም ደግሞ ጀርባቸው ታሞ ቁጭ ብለው የሚያማቸውን ሰዎች እንደዚሁም ደግሞ በጣም መታየትና መታሰብ ያለበት ነገር በህይወቴ የማይረሳኝ አንድ ሱዳናዊ መጣና የዛሬ አመት ነው ምን አለኝ እስኪ አንድ 20 ቤት ፈልግልኝ ምን አይነት ሰዎች አልኩት 20 ምስኪኖች ቤት ግን
ተዓፉፍ የሆኑት ፈልግልኝ አለኝ ሰው የረሳቸው ማለት ነው ተዓፉፍ ማለት ችግር አላቸው ፕሮቶኮላቸውን ጠብቀው ይወጣሉ ለአላህ በስተቀር ለሰው አንናገርም ብለው ስራ ተበላሽቶባቸው ቦዝ ነው የሚውሉ ሰዎች አሉ ተከዝ ያሉ ሰዎች ቁርአን تعرفهم بسيماهم لا يسألون الناس إلحافا እንደው ችክ ብለው ሰው ማይጠይቁ አሉ እንደነዚህ አይነት ሰዎችን ፈርጇቸዋል ሐቂቀተን ስንት ጓደኞቻችን ተበላሽቶባቸው ስራ አጥተው ቦዝ ነው አንገት ደፍተው ለሰው አንናገርም ብለው ጓዳችን አላህ ያውቀዋል እንደደበቀን በዚሁ ወደ አኺራ እንሄዳለን እንጂ አልወጣም ብለው የሚያስቡ ሰዎችን ፈርጅጎ መፈረጅ አንተንም አላህ ይፈርጅሃል ወደ የቲሞች ስመጣ አደራ የቲሞችን እንንከባከብ ምስኪኖችን እንንከባከብ ይህ ሐዲስ ከገባን በቂ ነበር አነ ወካፊው اليتيم كهاتين في الجنة እኔና የቲምን የሚንከባከብ ሰው እንደዚህ ነን ጀነት ላይ አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ የቲምን ለመንከባከብ የሚያጓጓን ነገር ምንድነው ካለን ዛሬ ዱንያ ዓለም ላይ ሲኖር ሀብት ሲኖረን ኤምባሲ የተለያዩ ቦታ ነው ቤት ምን ገዛው ለምን ብለን ስንጠይቅ ሴኩሪቲ ጥሩ ነው መብራት አይሄድም ውሃ አይሄድም እንደው ጥሩ ነው ይሄ ሞት ሚለየን ሀገር ልንወጣ ልንሞት ነው ሞት የሌለበት ሀገር ዘላለም ዓለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ጎረቤት የምንሆንበት እንደ አጠገብ የምንቀመጥበት አንቢያ ሙርሰል የሚቀናበት መሻይኾች ሁሉ የሚቀናበት ነብዩ ጋር መቀመጫ ነብዩ ጋር መሰብሰብ የሚቀናበት ነገር የሚገኘው አነ ወካፊሉ اليتيم كهاتين في الجنة እኔና የቲምን የተንከባከበ ሰው ጀነት ላይ እንደዚህ ጎረቤት ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና ምን ማለት ነው ከፋለቱ اليتيم በአመት አንድ ቀን ስጋ መላክ በአመት አንድ ቀን ደብተር አይደለም በደንብ ፈስሩት ይሄ መለማመጃ ሰደቃ ነው ሙሉ ፉል ሪስፖንሰሩን የወሰደ ማለት እኮ ነው ለልጅህ ቁርስ አብልተው ምሳ ትከለክለዋለህ ምሳ አብልተው ራት ትከለክለዋለህ ጫማ አንድ ጫማ ብቻ ገዝተለት ነው የሚውለው ወይስ ደግሞ በአንድ ልብስ ብቻ ነው አመት ለአመት የሚቀመጠው ሐቂቀተን እኔ والله العظيم በየአመቱ የቲሞችን እናለብሳለን የዛሬ አመት ያለበስናቸው ልጆች ላያቸው ላይ እሱን ያገኘ ነው አንድ ቀን ብቻ የምናለብሳቸው ከፋላ ማለት ሙሉ ወጪውን አብሽር አይዞህ ብሎ እንደ ልጁ ሁለት ልጆች ካሉት አንድ ቀላቅሎት እሱን አይዞኝ አብሽር ብሎ ፉል ሪስፖንሰር የሆነ ሰው ነገ ቂያማ ቀን ከነብዩ ጎረቤት ይቀመጣል ከፋላ ነው ሐዲሱ የሚለው አነ ወካፊሉ اليتيم ነው የሚለው ስለዚህ ሪስፖንሰር ላይ እንጣደፍ የቲሞችን ችግረኞችን ሪስፖንሰር በመሆን አብሽሩ በማለት ጤፍ ብታስፈጭላቸው የወር ጤፍ ብታስፈጭላቸው የወር ቤት ኪራይ የተቸገሩትን ብትፈርጃቸው የወር ያጡ ሰዎችን የትምህርት ቤት ክፍያ ብትከፍልላቸው ሙሉ ወጪ አይዟችሁ ብለ 2-3-4 ልብስ ገዝተህላቸው ቅባት ገዝተህ አይዟችሁ በወር እቺን ያህል መድብ ያለው ለየቲሞች እንደው እቺ ነገር አብቃቁና ተጠቀሙ ብትል ነገ ቂያማ ቀን ከነብዩ ጎረቤት ነው እንደው ኢንሻአላህ በሰፊው በሰደቃ ጉዳይ ላይ ደግሞ አዲስ በቅርቡ ረመዳን ላይ የሚወጣ መጽሐፍ አለ ሰደቀቱል ጃሪያ የሚል እንደው ዘላቂ የሆነ ሰደቃ አልጃሪያ የሚል መጽሐፍ ላይ እዛው ኢንሻአላህ የተወሰኑ ነጥቦችን ከ14 ሰዎች ወመሐከል ከመቃብር ደብዳቤ ላኩት እንደ ሲጋ እንደ ኪናያ እንደ ቅኔ የተነገረ አለ አባት እናት ለልጁ ወንድሙ ጎረቤቱ ምን ነው ረሳኸኝ በሚል ርዕስ ላይ የተወሰኑ ሰደቀቱል ጃሪያ እነማን ናቸው የሚለውን ወቅፍ የሚለውን መጽሐፍ ኢንሻአላህ ይዤላችሁ ቀርባለሁኝ ስለዚህ አጠቃላይ እዚህ የምትከታተሉት የደቡብ አፍሪካ ጀማዓዎች ወንድሞቼ እህቶቼ ለአላህ ብዬ ወዳችኋለሁ አብሽሩ እነ ሳሚያ እንደዚሁም እነ መሐመድ ሸምሱ የተለያዩ ጀማዓዎች ጀሚል ተውፊቅ አጠቃላይ ሁሉ ጀማዓ ያላችሁ ሁሉ አደራ በኸይር ስራ ላይ እንተጋገዝ የተቀስኳችሁ በአጠቃላይ ስማችሁን ሐይዘይኑ መርከዝ ላይ አብረን ኪታብ እየቀራን ዳዋ እየሰማን ስለምንደማመጥ ስማችሁን ያነሳሁት ያነሳችሁም ካላችሁ እነ ተውፊቅም የተለያዩ ጀማዓዎችም እንደው አላህ ይቀበላችሁ ነው የምለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ